ሴት ልጅን ተማትቻ አላውቅም፣ ግን ሴት ልጅ መታኝ ታውቃለች። ምን አርጋት? ቺት አርገካ ታዲያ እኔ ላስት ታይም ስናገር ትዝ የሚለኝ ለአንቺ ስል ነው። አንቺ የሆነ ሰልፍ ስቲሙሽን ለመጨመር ነው ዴት ያደረኩሽ አልኳት። አመስገን አለብሽ። ታዲያ ቺት አታረግባትም ነበር እንዴ? ቺት አይሻልም እንዴ? አንዳንድ ሰው ደግሞ በጣም አንተ ግን ጌታ ኢየሱስ ትልቅ ነው። ለኛ ነገር እኮ ነው የነገርኳት። ይሄ ጥይት አለመፈለጓ ለግንባርክ ኮንጥፍ ቀርቶ አንተ በጣም ጥሩ ሴት ያጋጠመች እንጂ ምግብ ላይ ቀስ ያለች መርዝ እየሰጠች በቀስታ ብትገልህም ትችል ነበር። ምግብ አብረን ነበር አትሰራም ነገር ብቻ ሳምቲንግ በቃ አርጋ ብቻ ሁሉ ነገር ልታረገ ትችል ነበር። ላንቺ ብዬ ነው ሞራልሽ እንዳይወድቅ ብዬ ነው። ለምሳሌ አንቺን እንዴት ካረኩሽ ላንቺ ብዬ ነው። እኔ ለምን ለኔ ብሎ ዴት የሚያደርገኝ ሰው አልፈልግም። አይ አንቺ ሰልፍ ስቲም አሁን ለምሳሌ ብዙ ሰዎች የሚወዱትን ሰው ዴት አረኩት ብለሽ እንድትጽናኝ ደስተኛ እንድትሆን በምንም ተአምር ለኔ ሰልፍ ስቲም ብሎ ሰው ወደደው አልወደደው if you don't love me ለአንተ ፕራዮሪቲ ካልሆንክ ወንድ ልጅ ሲወድህ ያስታውቃል። እሱ ጥሩ ነገር ለኔ ከሌለው ምንም ለኔ አይጠቅመኝም፣ ቢሄድ ነው የሚሻለኝ። ለምን አባቱ ብሎ ለኔ ሰልፍ ስቲም ብሎ ዴት ያደርገኛል? ማንም ስለሆነ ነው in the first place። እኔ ስለሆነ ምንድነው አንተ? አንድ ሰው ነክ በቃ ታሪክ ላይ ተመዘገበ ሰው ማም ቲክታክ ላይ ፌመስና የሆነ ነገር ካላሳለቀ ያ ደግሞ ለህይወት ዋስትና አይሆንም። ገብቷል? አንተ ለኔ ፌቨር እንድትሰራልኝ ለሻፕ አላረች። አንቺ ከኔ ጋር መታየት ከፈለግሽ ራሱ ከኔ ጋር ስለታይሽ ራሱ እግዚአብሔር ማመስገን ያለብሽ። ዋይ ለምን? በጣም ገራሚ ሰው ስለሆንኩ እኮ። ገራሚነቱ ምኑ ጋር ነው? በምን ዋይዝ ስትቀርቢ ነው የምታውቂው። ብዙ ነገር አለ። አልጋ ላይ ሊሆን ይችላል፣ ጸባይ ሊሆን ይችላል፣ በጣም ብዙ የሚያስገርሙ ነገሮች ሊኖሩ ይችላሉ እኮ። እያልኩ ያለሁት ያላችሁ ነገር ሙቹዋል ካልሆነ አያስፈልግም። የምትወደኝን ሴት ነው የማገባው እኮ። ፌቨር ሰርተህላት ደግሞ ወንድነቱ ይፈታተናል። እሷ እኔ ስለሆንኩኝ ከወደደችኝ እኔን በትክክል ትሪት ካረገችኝ ነው የማገባው እኮ። ታዲያ ፌቨር ሰራሁልሽ አይባልማ። ሰራውላት እንጂ ወንድም ወደን ከመንከራተት አገባዋት። ወዶ መንከራተትንስ ምን አመጣው ነው በዚህ ዘመን? እኔ ወድጄ አልንከራተትም። ሙቹዋል ነገር ካለን ለአድል ተራተትም አይምሮ የሚሰራ እንዴት ትንከራተቻለሽ? የሚላስ ይዘሽ ካለ አልንከራተትም። በቃ ከፈለገኝ ካልፈለገኝ ራሴ ነው አልዋሽም፣ ሸኘዋለሁ። አለቀኩ። በጣም አጭር ነገር። አላማ አለሽ በህይወቴ? እንደማንኛውም ሰው መለወጥ፣ ቤተሰቤን መርዳት ምናምን። ምንድነው አላማሽ? ትክክለኛ የተቀመጠ አላማ? አባቴን ማስደሰት። ጎበስ። ስለዚህ አባትሽ በእኔ ደስተኛ ይሆናሉ። ለምሳሌ አንቺ አይሆንም። ሚሊዮን ባንክ እንኳን ደስተኛ አይሆን። ለምሳሌ እንጠይቃቸው። አይሆንም። ሚሊዮን ባንክ አይሆንም። እንጠይቃቸው። አያውቅህማ። አሁን ላይክ ቲክታክ ምናምን አይጠቅም እንጂ ነገ እስኪ ከቤተሰብሽ ጋር ሆነሽ ላይፍ ግቢና እኔ ድንገት ገብቼ የልጅ ነው ማገባሽ ለሞራሌ ለኔ ሞራል ብሎ ይለቀሱ። ኦኬ ራሽናል ነው የምትፈልጊውን አርጊ ብሎ ይተውኛል እንጂ ፐርሰናሊቲ ዋይዝ ምናምን ደስተኛ የሚሆን አይመስለኝም።